ለኔ አይደውሉም ለሀብታሞች ነው ለእንትኖች ነው የሚል ሰው በጣም ብዙ ያለ። እንደዚህ ያለ ራስ ወዳድን የሰው ስሜት የማይሰማችሁ የሰው ድካም የማይሰማችሁ የማይደክማችሁ ለራሳችሁ ድካም ብቻ ይገርማ ከንስሐ አባቱ በር ላይ 30 ደቂቃ በመቆሙ አቁርፎ እግዚአብሔር ቤት ተጠቅሎ የሚጠፋ ሰው አለ። እንዴ እሳቸው አያስቡም እንዴ? እኔ ብዙ ስራ ያለው የቅድሙ ሰውዬ እንዳሉት ማለት ነው። እንደዚህ የሚል ሰው አለ በእውነቱ ማለት ነው። ስለዚህ መጠንቀቅ አለብን። ለራሳችን ማሰብ አለብን። ሰው ለኛ እየኖረ ባይሆን ለራሳችን ማሰብ አለብን። ለራሳችን መሆን አለብን። አንዳንዱ ሰው ስለራሱ ጽድቅ እንኳን እንድናባብለው ይፈልጋል። እንድናቀብጣችሁ አይዟችሁ እንድንላችሁ እንድናባብላችሁ እሰየኔ ልጅ እንድንላችሁ እሰየኔ ጌታ እሰየኔ እመቤት መባል ነው እኮ የሚቀራችሁ እናንተ ማለት ነው። በቃ እንደው ተለምናችሁ በቃ ይሄ ህዝብ መናቅ የለበትም ተብሎ እኛም አልናቅርም። በእውነቱ ታውቃላችሁ አይደለም? አባ እንጦንስ ገዳም ረጅም ዘመን ዘግቶ ሲጸልይ ከኖረ በኋላ ይቅር በሉኝ እንግዲህ ረጅም እንደኛ ሳይሆን አባ እንጦንስ የኖረበትን ቦታ ብታዩት ትቢት ይልቃችሁ ነበር። እኔ ሰሞኑን ግብጽ እጄ ትቢት ለቆኝ ነው የመጣሁት። በደንብ አድርጎ ትቢት ለቆኝ ማለት ነው። እንደው አሁን እኛ መነኩሴ ተብለን ደግሞ እንደው በጣም ግርም ምን ያለ አባ እንጦንስ የነበረበትን እንደውም አንድ መምህር ምን አሉ አባ እንጦንስ ያለበት ቦታ አጠቃላይ አንድ ሀገር ምን እንደው አዲስ አበባን እንኳን 1 3 4 የሚያህል ሀገር ውሃም የለም ዛፍም የለም እና እኔ እንደው ባይሆን ወፍ የለም እናንተ አልኩኝ። እና አንድ መምህር ምን አሉ ምን ልጠጣ ነው የምትኖረው እዚህ ምንም የሌለበት ምድረ በዳ ደግሞ ከዚያም ደግሞ አሁን በእግር የሚወጣው 1500 ደረጃ ነው። ከዚያ ወጥቶ ዋሻ ውስጥ ነው የተቀመጠው ማለት ነው። ከዚያ ወጥቶ እና ደግሞ መነኩሴ ሲባል ልኩ ይሄ ነው። እና እሱ አባ እንጦንስ አንድ ጊዜ ከተማ ወጣ እና ምእመናን ከአባታችን እንባረክ ብለው ላዩ ላይ ሲፈሩ ተንጫጩና ደቀ መዛሙርቱ ተውተው አባታችን ላይ አትንጫጩ እሱ ባይታዊ ነው አሉ። ምን ብሎ መለሰ መሰላችሁ? ተዋቸው፣ ይህ እኮ የክርስቶስ በጎች ድምጽ ነው፣ ያጋንንትን ድምጽ እንኳን ችዬ ኖር ያለው ብሎ ተናግሯል ማለት ነው። ምእመናንን ሲሰማ የክርስቶስ በጎች ድምጽ እንደሆነ የሚሰማው ሰው የወንድም ድምጽ የእህት ድምጽ የሚሰማው ሰው እሱ ነው ሰው ማለት። ቅዱስ ጳውሎስ እንደዚህ ነበር የሚያስበው እና እነ ቅዱስ እንጦንስ እነ ቅዱስ ጳውሊ እነ ቅዱስ መቃርስ ይሄንን ነበር ሲያሳዩን የነበረው ማለት ነው። እና ክርስትና ለሌላው ማሰብ ነው የምላችሁ፣ ለሌላው መኖር ነው። አሁን እዚህ ለደቡብ ኦሞ ለእንደዚህ እየተባለ ስትጠሩ እንደው የክብር እንዳይሰማችሁ ብዬ ነው። አሁን አንዳንዱ ሰው መጨቅጨቅ የገቢ ማሰባሰቢያ በዛ ባለፈው ለጅማ አሁን ደግሞ ለእንትን አሁን ደግሞ ለዚያ ገዳም አሁን ለምን እንትን የሚል ሰው አለ። እንደዚህ አይሰማችሁ። ለወንድም ማሰብ ይሰለቻል፣ ፍቅር ይሰለቻል፣ ርህራሄ ይሰለቻል፣ ምህረት ይሰለቻል። እናንተ ሁሉ ጊዜ ቢሰጧችሁ ትሰለቻላችሁ? አትሰለችሁ? ቅዱስ ጳውሎስ እንደዚህ ያለ ነበረ። የተሰሎንቄ ሰዎች እሱ አስተምሯቸው መክሯቸው ከሄደ በኋላ የአላመኑ አይሁዳውያን መጥተው ፈጇቸው በሰይፍ እና ምን አደረጉ? አይ በቃ ዓለም ሊጠፋ ነው አሉ። ዓለም ሊጠፋ ነው እንግዲህ ስለዚህ ዝም ብለን በቃ አርፈን ቁጭ እንበል። እንግዲህ ጸለይን አልጸለይን ጾምን አልጾም ምን ትርፍ አለው? ይህ ዓለም ሊያልፍ ነው። የማመንስ ጥቅሙ ምንድነው አሉ። በማመናችን ምክንያት የምንታሰር፣ በማመናችን ምክንያት የምንሰደድ፣ በማመናችን ምክንያት የምንታረድ ከሆነ የማመን ትርፉ የት ነው? እግዚአብሔርስ የሚረዳን መቼ ነው ማለት ጀመሩ። እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። ተፈተኑ ማለት ነው። ችግር ሲመጣ ተፈተኑ። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ
ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት፣ ወይ መኖርህን ምረጥ እና ወደ ፈተና አታግባን። ይሄ ነው። እነዚህ ሰዎች ስምንተኛዎች እና ለሐሰተኛ ይመቻል መከራ፣ ለሐሰተኛ ይመቻል መከራ ሲበዛ። አሁን ምን እየተባለ አሁን ራሱ ሰው በቃ ስምንተኛዎች እኮ ነው ዓለም ሊያጠፋ ነው። እንዲሁ ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም ነው። እስኪ በሉ ሁላችሁ ግድ አይደለም በሉ። ድገሙ እንጂ ጨምሩ። ይሆን ዘንድ ምሳሌ አንድ ምሳሌ ልንገራችሁ። ነነዌ ከ3 ቀን በኋላ ትጠፋለች። ነነዌ ከ3 ቀን በኋላ ትጠፋለች። ማን ነው እንደዚህ ያለ? እግዚአብሔር። ንስሐ ገቡ። ጠፋች አልጠፋችም? ስለዚህ ይሆን ዘንድ ግድ አይደለም። ከተስተካከል የተነገረብን ነገር ሁሉ አይፈጸምብን ነው። ይሆን ዘንድ ግድ ነው። መሆኑ አይቀርም ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት። ሰነፍ መሆኑ አይቀርም። እንደው አንዳንዱ ሰው ደግሞ ተጎልቶ ዝም ብሎ ሰዎች እኮ የሚጫወቱብን ለዚህ አሁን ይሆን ዘንድ ግድ ነው ስለተባለ ትዝ ይለኛል። እኔ ሁሉ የተናገርኩ ዚሁ ሞልጆ ሰድቦኛል ሰው። በ2013 አካባቢ በ2015 የኢትዮጵያ ትንሣኤ ይሆናል ተባለ። ይኸው 17 ተው ብል ማን ሰምቶኝ። አሁን ደግሞ በ2016 ደግሞ ኋላ ምን ማለት ጀመሩ? ባላወቃችሁት መንገድ የኢትዮጵያ ትንሣኤ ሆኗል ተባሉ። ምንድነው ባላወቅነው መንገድ? የኢትዮጵያ ትንሣኤ ምንድነው እስቲ? ወይ ደግሞ የማያውቁት ትንሣኤ ወይ ጥፋትን ትንሣኤ የሚሉ ሰዎች አሉ። የነሱ መነጽርና የኛ መነጽር ወይ ይለያያል ማለት ነው። እንደው ሌባ የሚመቸው እኛ ተስፋ ስንቆርጥ ነው። ለሌባ ይመቸዋል። 8ኛው ሺህ ደርሷል፣ እንደዚህ ሆኗል፣ መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ስለዚህ እግዚአብሔር ቤተሰቦች አንድ የወንድማችን ህመም የትም ይኑር ሊሰማን ይገባል። በራሳችን ብቻ ጭር ሲልብን ጭር የምንል የሌላው ችግር የማይረዳን የማይሰማን ከሆነ ወይ ደግሞ አይምሮአችን ችግር ገጥሞታል ማለት ነው። እነዚህ ሰዎች ተስፋ ቆረጡ። ምጽአት አሁን ራሱ ይሄ ጦርነት ስላለ ረሃብ ስላለ መደማመጥ ስለሌለ አሁን ሰው ራሱ ምጽአት የመጣ መስሎታል። ምጽአት ነው ያው ዘመኑ ደርሷል። እንግዲህ እኮ የቀረ የለም የሚል ሰው አለ ተጎልቶ ማለት ነው። ወይ ከመጣ ጥሩ አድርገህ ስራ ቶሎ ብለህ እንዲሁም ደርሷልም እኮ ያለ ሰው መስራት ነው ጥሩ። እንዴ ደርሷል እያሉ መጎለት አለ የለም። ከዛ ብድግ ብለው ምን ያደርጓል? አንድ ጅል ይመጣና ደግሞ ይሄው ዘመኑ የመቃረቡ ምልክት ለንደን ውስጥ እንደዚህ እየተደረገ ነው፣ አሜሪካ ውስጥ እንደዚህ እየተደረገ ነው፣ ብራዚል እንደዚህ እየተደረገ ነው ይለናል። ደግሞ መጥቶ ይድረስ ይምናገብ። ይሄ ጅልነት ድሮ አልነበረም? ጣዖት ድሮ አልነበረም? ጭካኔ ድሮ አልነበረም? እነ ቅዱስ ጊዮርጊስ በመንኮራኩር አልተፈጩም? እነ ቅዱስ መርቆሪዎስ በብረት ምጣድ አልተጠበሱም? እነ ቅዱስ ፋሲለደስ በገመድ አልተጎተቱም? ሰሎሞን በመጽሐፈ መክብብ ምዕራፍ 1 ቁጥር 1 ላይ ያለው ይሄንን ነው። የሚሆነው የሆነው ነው፣ የሆነውም የሚሆን ነው ብሏል። የሚሆነው የሆነውም የሚሆን ነው። አዲስ ነገር አልመጣም። ምጽአት ነው የሚያስል ምንም የለም። ፍቅር ጠፋ። ድሮ ፍቅር አልጠፋም እንዴ? ሐዋርያትን የሚገድል ሁሉ መስዋዕት የሚያቀርብ የሚመስል አልነበረም? ነበር። ረሃብ ድሮ አልነበረም? ነበር። አለመደማመጥ ድሮ አልነበረም? ነበር። ቤተክርስቲያን ድሮ አልተሰደደችም? ትሰደድ ነበር። ስለዚህ ሁሉም ነገር የነበረ ያለ ነው። የተለወጠ ነገር የለም። ፀሐይ አልተለወጠም፣ ጨረቃ አልተለወጠችም። ክፉ ሰው ድሮም ነበር፣ ዛሬም አለ። ጨካኝ ድሮም ነበር፣ ዛሬም አለ። ፍርደ ገምድል ቀድሞም ነበር፣ ዛሬም አለ። ስግብግብ ድሮም ነበር፣ ዛሬም አለ። ዘረኛ ቀድሞም ነበር፣ ዛሬም አለ። አይሁድ ፍጹም ዘረኞች ናቸው። እንዲያውም ልንገራችሁ ምን ብለው እንደሚያስቡ እግዚአብሔር የአብርሃምን ዘር ብቻ ለወገንነት ፈጥሮ ሌላውን ለአይሁድ አገልጋይነት ፈጥሮታል ብለው እኮ ነው የሚያስቡት። እንደዚህ ያለ ዘረኝነት አይታችሁ ታውቃላችሁ? ንጹህ ዘር የእስራኤል ዘር ነው፣ ሌላው የእስራኤል አገልጋይ ነው ብለው ነው የሚያስቡት። እንደዚህ የሚሉ ዘረኞች ነበሩ።
የተሰሎንቄ ሰዎች የገጠማቸው ነገርና አሁን እኛ የገጠመን ነገር አንድ ነው። በእምነታቸው ብቻ ግፍ ሲደርስባቸው ሲያጡ ሲቸገሩ ሲያንሱ አይ እንግዲህ ምን ማለት ጀመሩ ማለት ነው። የእግዚአብሔርን ረዳትነት በምድር መሳካት የሚለካ ሰው ብዙ አለ። እግዚአብሔር ሕፃናት ሲታረዱ እሺኛ በኃጢአታችን ነው አለ። ሕፃናት ሲታረዱ ለምን ይላል? ለዚህ መልሱ ምንድነው? ነፍሰ ጡሮች ሲገደሉ እግዚአብሔር የት አለ የሚል ሰው አለ። እኛ ምን እናውቃለን? በእግዚአብሔር ፍትህ ገብታችሁ መከራችሁን አትዩ። እንዲያው አባ እንጦንስ አንድ ጊዜ እግዚአብሔር ሆይ ክፉውን ሰው ሀብታም ታደርጋለህ፣ ደጉን ሰው ድሃ ታደርጋለህ፣ በጎውን ሰው ቶሎ እድሜውን ታሳጥራለህ፣ ጨካኝ ሰዎችን ደግሞ እድሜ ትጨምራለህ፣ ፍርድህ ምንድነው ብሎ ጠየቀው። እንጦንስ ዝም ብለህ የራስህን ኑሮ ኑር አለው። የራስህን ኑሮ ኑር፣ እሱን እግዚአብሔር ያውቃል። ያ ማለት ምን ማለት ነው? አይ መጠየቅ አትችሉም፣ ኦርቶዶክስ ተቀበል ነው እንጂ ምክንያት አትወድም ማለት አይደለም። አይሆንልህም ነው። የእግዚአብሔርን ፍርድ ካወቅ ወይ ራስህ እግዚአብሔር መሆን አለብህ። እግዚአብሔር ሱፐርናቹራል ፓወር ነው ተብሎ ከተናገረ ከሁሉ ነገር በላይ ከሆነ እግዚአብሔር የሚያደርገውን ሁሉ ማወቅ አለብኝ ካልክ በራሱ ይሄ ይቃረናል። የእግዚአብሔር ከሁሉ በላይ መሆኑ ምን ላይ ነው? እግዚአብሔር የሚያደርገውን ነገር ሁሉ አንተ ካወቅ አትክልት የትኛው መነቀል እንዳለበት፣ የትኛው መቆረጥ እንዳለበት፣ የትኛው መቆየት እንዳለበት፣ የትኛው መገረዝ እንዳለበት የሚያውቀው ገበሬው ነው እንጂ አትክልቱ አይደለም የሚያውቀው። እኛ አትክልቶች ነን፣ እግዚአብሔር ደግሞ የሕይወታችን ገበሬ ነው። ወፃ ዘራኢ ይዝራ፣ ዘሪ ሊዘራ ወጣ ብሎ እንደነገረን እሱ ገበሬ ነው። ማንን መንቀል፣ ማንን መትከል፣ ማንን ማሳጠር፣ ማንን ማስረዘም እንዳለበት እሱ ያውቃል። ስለዚህ ስለተሳካልን እግዚአብሔር ወዶናል፣ ስላልተሳካልን እግዚአብሔር ጥሎናል ማለት ኦርቶዶክሳዊነት አይደለም። መሳካት የእግዚአብሔር ምልክት። አንዳንድ ሰው አለ እስያን ጠይቃችሁ አንዳንድ ሰው ተሰሙት እንደው በሚዲያ ሁሉ ይነገራል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ልጆች አሉ፣ 3ቱም አግብተዋል። እግዚአብሔር ባርኮኝ ቀድሶኝ ይሄው 3 ቤት አለኝ። እግዚአብሔር ባርኮኝ ቀድሶኝ ይሄው 2 መኪና ገዝቻለሁ። እግዚአብሔር ባርኮኝ ቀድሶኝ አንዷ ልጅ አሜሪካ ሄዳለች። እግዚአብሔር ባርኮኝ ቀድሶኝ፣ እግዚአብሔር ባርኮኝ ቀድሶኝ ይሄው ጨጓራዬን ያመኛል የሚል ሰው ሰምታችሁ ታውቃላችሁ? የለም። ይሄው ምን ነግራችሁ ኮስት ነው። እግዚአብሔር ባረከን የምንለው ምን ሲሆን ነው? እግዚአብሔር ባረከን፣ እግዚአብሔር አከበረን የሚባለው ሲሳካን ስኬት ነው ወይ? የእግዚአብሔር የመሆን ምልክት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም ነው። እንዲያውም ልንገራችሁ፣ ልጅ ቁማር እየተጫወተ ሲያስቸግር እናቱ ነግራው አልሰማት ካለ የሚያስፈራራ ልጅ ይላክበታል። የሚያስፈራራ ትልቅ ሰው። እኔም አንድ የሚያስፈራራ ጎረቤት ነበር ሕፃኑኝ ሳስቸግር ዋስ አስጠርቶ የሚለቀኝ በጣም ትልቅ ሰውዬ ነበር ጎረቤት ማለት። እሱ መጣ ከተባልኩ ጭጭ ነው የምለው እና የሚያስፈራራ ጎረቤት ይላክበታል። እና ለምንድን ነው ሲባል እናቲቱ ተው ከነገሌ ጋር አትጫወት ስትለው ሕፃኑ እምቢ ካለ የሚያስፈራሩ ማስክ ያደረጉ ትልልቅ የሆኑ ሰዎች ሄዱና አስፈራርተው ወደ እናቱ ቤት ያመጡታል። እናቲቱ ልጇን ማስደንገጥ ፈልጋ ሳይሆን ይላል ቅዱስ ዮሐንስ አፈወርቅ ወደ ቤት እንዲመጣ ፈልጋ ነው። እግዚአብሔር የሚያስጨንቁንን ነገሮች እንዲመጡብን የሚልካቸውና ዝም የሚላቸው ወደ ቤቱ መጥሪያ ነው። ነግሮን ስላልሰማን እንዳንርቅ ፈልጎ ነው። የልጅ ፍቅር ስላለው ነው። አባት ስለሆነ ነው። እናት ስለሆነ ነው። እግዚአብሔር ስለሚያዝንልን ወደ ቤቱ ወደን ስላልመጣን እንድንመጣ የሚያደርጉን ነገሮች ይፈጥራል። ወደን ስላልሰራን እንድንሰራ የሚያስገድደን ነገር ይፈጥራል። እንደዚያ ከሆነ ደግሞ አሁን ካልሰራን ቤተክርስቲያን አትቀጥልም። ካልሰራን በታሪክ እየቆራን እየተመጻደቅን ግሸን መስቀሉ አለ፣ አክሱም ታቦተ ጽዮን አለች፣ እንደዚህ ምን እንደዚህ ይያል ላሊበላ ወደዚህ ይያል የሚመጣ ነገር የለም። ታሪክ ተርከን እነዚያ ሰሩበት ጸደቁበት። የምንጸድቀው ስንሰራ ነው። የተሰሎንቄ ሰዎች ተስፋ ቆርጠው ቁጭ ያሉ ናቸው። እንዲያው ቁጭ ዝም ብለው አይ እንግዲህ ምን አምነንስ ሞትን አይደል ምን እናደርጋለን ዝም ብለው ተጎልተን ይሄንን ለማስተካከል የተጻፈ ነው እና ተስፋው አልደረሰም። ያመጽ ልጅ ሳይገለጥ ክርስቶስ አይመጣም። ያለም መጥፊያ ገና ነው ነው የነገራቸው።
ሐሳዊ መሲህ ሳይመጣ ሐሳዊ መሲህ ራሱ ሳይመጣ ክርስቶስ አይገለጥም። ይሄን ማወቅ አለባችሁ። ምጽአት አይሆንም። ሐሳዊ መሲህ ደግሞ አሁን በኮሮና ጊዜ ይሄ ማይክሮቺፕስ ነው እንደዚህ የክትባቱን ማይክሮቺፕስ ሊቀብሩብን ነው አለና ሰው ምን ማለት ጀመረ? 666 ሰይጣን ሊመጣ ነው ተባለ። ሐሳዊ መሲህ መጥቷል። አልመጣም። ለምን? ሐሳዊ መሲህ ሲመጣ አጭበርብሮ በስውር እንደ ፖለቲካ አይደለም የሚሰራው። እኔ ክርስቶስ ነኝ ብሎ ነው የሚመጣው። በቋንቋ እንድትሰማው አድርጎ እኔ ክርስቶስ ነኝ ታምናለህ አታምንም ነው እንጂ እንደዚህ አጭበርብሮ በውስጥ አስቀብሮ ሌላ ቀለም ቀብቶ አይደለም። ራሱ ተናግሮ በቃ ስምህን ጻፍ እዚህ በእኔ ስም እመን ብሎ ተገልጦ ነው። ሳይገለጥ ይሄ አይሆንም ብሎ አንደኛ ሐሰተኛ ነቢያትን ለማረም፣ ሁለተኛ በመከራ ምክንያት እጃቸውን አጣጥፈው የተቀመጡትን ክርስቲያኖች አንቅቶ ስራ ለማሰራት የተላከ መልእክት ነው። አሁን እኛም እንደዚህ ነው። ሀገራችን ውስጥ ብዙ መከራ አለ። በመከራው ምክንያት ደግሞ ተስፋ ቆርጠን ነጋ ልታየኑ እንደዚህ ያለ ዘመን አይዟቸው። እንደውም የኛ ዘመን እንደ ቸርነቱ እንደዚህ ያለ ዘመን በጣም ብዙ አልፏል። ኢትዮጵያ አሳልፋለች፣ ብዙ አሳልፋለች፣ ከዚህም የባሰ አሳልፋለች። ስለዚህ ነጋ ልታየን ብሎ ቁጭ ማለት የለብንም፣ መስራት ነው ያለብን። እንድንሰራ ምን ያስፈልገናል? ምን እንበል ነበር ርዕሳችን? ምን እንበል ነው? ንቃት ለከተማ ሰው አይቸግረውም መሰል። እገሌ ነቅቷል አልነቃም ትላላችሁ እናንተ ራሳችሁ። እንግዲህ እናንተ መንቃታችሁን በምነግራችሁ ነገር ሲንመዝናለን። መንቃት ምንድነው ነው? በኦርቶዶክሳዊ እሳቤ መንቃት ምንድነው? መንቃት ምንድነው ከተባል እንቅልፍ ምንድነው ነው? እንቅልፍ በኦርቶዶክስ አስተሳሰብ ወይም ደግሞ ኦርቶዶክሳዊ መጽሐፍ ቅዱሳዊ ሐሳብ የሚታየው እንቅልፍ የሚባሉት ሶስት ነገሮች ናቸው። እንቅልፍ የሚባሉት እነዚህ ምንድናቸው? አንደኛው ኃጢአት ነው። እንቅልፍ የሚባለው ኃጢአት እንቅልፍ ነው። ስራ ለመስራት መጀመሪያ ማድረግ ያለብን መንቃት ነው። ኃጢአት እንቅልፍ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። ኃጢአት ማለት ምን ማለት ይመስላችኋል? ኃጢአት ማለት የግዕዝ ቃል ነው። ኃጢአት ሀጣ አጣ፣ ኃጢአት ኃጢኦት ማለት ኃጢአት ማለት ማጣት ማለት ነው። ማጣት ማለት ነው ኃጢአት ማለት። ሰው ኃጢአት ሲሰራ ማንን ነው የሚያጣው? እግዚአብሔርን ያጣዋል። እግዚአብሔርን ያጣል። እግዚአብሔርን ያህል አባት ገነትን ያጣል፣ ቤተክርስቲያኑን ያጣል፣ ራሱን ያጣል፣ ወዳጅም ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም። ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። እምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት የማይጠቅም ገመድ ነው፣ አስሮ የሚይዝ ለጊዜው ደስ የሚል በለስ የተባለ ለዚህ ነው። በለስ ለጊዜው ሲበሉ ሲጣፍጣል፣ ቆይቶ ይመራል እንደተባለ ስናስቀድስ ሰምታችኋል። የተቀመጣችሁ ተነሱ ይላል ዲያቆኑ። የተቀመጣችሁ ተነሱ ማለት በኃጢአት አልጋ የተኛችሁ ሰዎች በንስሐ ተነሱ ማለት ነው። ስለዚህ እንንቃ ኢንኑም እንከ ከመእልኩ፣ እነዚያ እንደተኙት እኛም አንተኛ ይላል ቅዱስ ጳውሎስ። እነዚያ እንደተኙ እኛም አንተኛ። ከኃጢአት መንቃት የሚቻለው በምንድን ነው? አንድ በንስሐ ነው። ንስሐ መግባት ነው። ዛሬ ሁሉ ንስሐ መግባት አለብን። እንደው ኦርቶዶክሳዊነት ክርስቲያንነት ማለት ለሆነች ጉዳይ ተሰብስበው መልሶ ወደ ኃጢአት በሉ። እንግዲህ ቤተክርስቲያን እሁድ ጉባኤ ነበረ፣ ተሰብስበናል። ሰኞ ደግሞ ወደ ኃጢአታችን እንመለሳለን። ደህና ሰንብች። ሌላ ጊዜ ደግሞ ስራ ሲኖር ጥሪኝ የሚባል አይደለም። ገብቶ መቅረት ነው እና ሊበቃን ይገባል። ከሞት ጋር ደግሞ ስምምነት የለንም። እግዚአብሔር መቼ እንደሚጠራን አናውቅ።
አሁን ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። ስለዚህ ንስሐ መግባት አለብን ሁላችንም ነው። ለነገ የምናቆየው የኃጢአት ጥሪት መኖር የለበትም። እግዚአብሔር ደግሞ ይውላችሁ ብዙ ቸርነት አድርጎልናል። 3 ትልልቅ ቸርነቶችን ግን አድርጎልናል። የመጀመሪያው በመልኩ መፍጠሩ ነው። ማንም ሰው ጥሩ መልክ ቢኖረው መልኩን ሊሰጠን ስለማይችል እግዚአብሔር ግን ብሩህ ንጹህ ቅዱስ መልክ ያለው አምላክ ሲሆን ያንን አርአያና መልክ እኛ እንድንይዝ ፈቅዶልናል። ስለዚህ መጀመሪያ ቀዳሚ ሰው ሀበነ አርአያሁ ክብርተ እንዳለ ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 60 ላይ መጀመሪያ ክብርት አርአያውን ሰጥቶ ፈጠረን። ይሄ ትልቅ ቸርነት ትልቅ ልግስና ነው። እንደምታውቁት ነው እግዚአብሔር አውሬ አድርጎ ቢፈጥረን ይችል ነበር። ሰው አድርጎ በመልኩ ፈጥሮናል። ሁለተኛ እግዚአብሔር ያደረገልን ቸርነት ሰው ሆኖ መምጣቱ ነው። ሰው ሆኖ ጌታ ሆኖ የባሪያን መልክ መያዝ የሚፈልግ ማንም የለም። ወነሳ አርአያ ገብር እሱ ግን የባሪያን መልክ ይዞ መጣ ይላል ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ የባሪያን መልክ ይዞ መጣ። የድሃ ልብስ የሚለብስ ሀብታም አናውቅ። ሀብታም ሲሆን የድሃ ድሪቶ መልበስ የሚፈልግ ባይለጸጋ አናውቅም። ክርስቶስ ወለብሰ ሥጋነ በአርአያ ዚአነ ቅዱስ ያሬድ እንደነገረን የእኛን ሥጋ ለበሰ በእኛ አምሳል ተመላለሰ ብሎ እንደነገረን ሰብአ ኮነ በአርአያ ዚአነ ሰው ሆነ፣ እንደኛ ሰው ሆነ፣ የእኛን ሥጋ ለበሰ። እንዲህ ብሎ እንደተናገረ የእኛን መልክ ይዞ መምጣቱ ፍጹም ፍቅር ነው። እንደዚህ የሚያደርግ ማንም የለም። ከዚያ ወገኖቹ አደረገን፣ ሰው ሆኖ ወገኖቹ አደረገን። ታውቃላችሁ ሉቃስ ወንጌል ምዕራፍ 2 ላይ እንደተነገረው ወወፃ ትእዛዝ ማባ አውግስጦስ ቄሳር ከመ ይጻፍ ኩሉ ሕዝብ ሰው ሁሉ ይቆጠር ዘንድ ከቄሳር ዘንድ ትእዛዝ ወጣ ይላል። ጌታችን በመቆጠር ሰዓት የተወለደበት ምክንያት እኛን ወገኖቹ አድርጎ ሊቆጥረን ስለመጣ ነው። ወተወለቆም ስለ ይጎያን ከመ ይደምረነ ውስተ ማኅበረ ጻድቃን ይላል ቅዱስ ያሬድ። ከበደለኞች ጋር ተቆጠረ እኛን ከጻድቃን ማኅበር ይቆጥረን ዘንድ። ስለዚህ ወገኖቹ አድርጎ ቆጠረን። አሁን እኛ ሁላችን የክርስቶስ ማኅበርተኞች ነን። እናንተ ተቆጥራችኋል። እንዴት አድርጎ እንደቆጠረን ሲነግረን ማቴዎስ 10 ላይ ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ የእናንተ የራስ ፀጉራችሁ እንኳን የተቆጠረ ነው ይላል። የሰማይ አባታችሁ ሳያውቅ ከራስ ፀጉራችሁ አንዲቱ አትወድቅም ይላል። ያ ማለት ምን ማለት? እንኳን ለነፍሳችን ፀጉራችንን ሳይቀር ደም ከፍሎላታል ክርስቶስ። እንዲህ አድርጎ ክብር የሰጠናል። ለራስ ፀጉራችን ለእግር ጥፍራችን ዋጋ ከፍሎበታል። እና እንደዚህ አድርጎ ወገኖቹ አድርጎ ቆጠረ። ልጅ ሆን ባሪያ መሆን እንኳን ሰው እስከየት ወርዶ እንደነበረ ተመልከቱ። ሰብሰን ዘክብር ውእቱ እያይመረ ሰው አላወቀ። ምን ሆነ ስንለው ቅዱስ ዳዊት ኮነ ከመ እንስሳ ዘአልቦ ልብ ልብ እንደሌለው እንደ እንስሳ ሆነ። አሁን ሰው እንደ እንስሳ ሆነ አለን። እንደ እንስሳ የነበርነውን ምን አደረገን? ልጆቹ አደረገን። የእግዚአብሔር ልጅ መሆን ቀላል ነገር እንዳይመስላችሁ፣ ትልቅ ስልጣን ነው። በምድርም በሰማይም የፈለገውን ያህል ስልጣን ቁጠሩ፣ የእግዚአብሔር ልጅ መሆንን የሚያህል ስልጣን የለም። ልጆቹ አድርጎናል። ሶስተኛ እግዚአብሔር ያደረገልን ቸርነት በንስሐ ያደረገልን ይቅርታ ነው። እንግዲህ በአርአያዬ በአምሳሌ ፈጥሬያችኋለሁ፣ እሱን ተዋችሁት፣ እኔ ደግሞ የእናንተን ሥጋ ለብሼ ላድናችሁ መጣሁ፣ አዳንኳችሁ፣ ሳይገባችሁ በጥምቀት ልጅ አደረኳችሁ። እንግዲህ ይህን ሁሉ ካደረጋችሁ እሳት ይብላችሁ ሳይል አርሃ ወለነ ኆኃተ ንስሐ የንስሐ በርን ከፈተልን ይላል ቅዱስ ጎርጎርዮስ። የንስሐ በር ከፈተልን። አድፈን ብንመጣ እምንነጻበት፣ ደክመን ብንመጣ እምንበረታበት፣ ሙተን ብንመጣ ሕያው የምንሆንበትን፣ ተርበን ብንመጣ የምንጠግብበትን፣ ተራቁተን ብንመጣ የምንለብስበትን ሉቃስ 15 ላይ እንደተጻፈ ለዚህ ለጠፋው ልጄ ከሁሉ የሚሻል ልብስ አልብሱት ብሏል። ከሁሉ የሚሻል ልብስ አልብሱት ያለው የሱ የብርሃን ልብስ ነው። ይሄንን ክርስቶስ አድርጎልናል። አሁን ይሄንን ንስሐ ሰጥቶ በንስሐ እንግዲህ ሰው የሚረባ የሚጠቅም እንዲሆን በድሎ ሳለ
ያልበደሉትን መሆን እንዲችል ይሄንን ጸጋ ሰጥቶናል። ይሄንን መቼ ይዘጋዋል? ሲመጣ ይዘጋዋል። ሰዎቹ መብራት ሊገዙ ይዘው ተመልሰው ሲመጡ ዘይት ሊገዙ ሄደው ሲመለሱ በሩ ተዘግቷል። ተከፍቶ አሁን ጌታ ሲጠመቅ ቅዱስ ማቴዎስ ምዕራፍ 3 ላይ እንደጻፈው የሰማይ ደጅ ተከፈተ ያለው ያቺ የቸርነት በር ናት። እሷን እንግዲህ እንንገባባት ከፍቷታል። የሚዘጋበት ጊዜ አለ እና አሁን ወገኖቼ አሁን እዚህ ስለመጣችሁ ለቤተ ክርስቲያን ውለታ እንደዋላችሁ አትቁጠሩት። ይልቁንስ ወደ ንስሐ እዚህ አዳራሽ እንደገባችሁ ወደ ንስሐ በር ግቡ። አንዱ ንቃት ማለት ይሄ ነው። በዚህ የነቃ ሰው ነው ስራ የሚሰራ። ኃጢአት ያደነዘዘው ሰው ምንም አይሰማው። ተመስጦው ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት ነው። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የሚያነቃን ደግሞ ንስሐ ነው። ሆይ ሆይታ አይደለም። እንንቃ እና ምን እናድርግ እንደራጅ በማህበር እንደዚህ የሚባል ሆይ ሆይታ አይደለም ለውጥ የሚያመጣው። ከውስጥ የመዘጨ ንስሐ ነው። ሰውን የሚያነቃው ንስሐ እንጂ ግርግርታ አይደለም፣ ፉከራ አይደለም። ከልቤ ነው የምነግራችሁ። እንናዳለን ነው የምላችሁ። ይሄ ዝም ብሎ የጥምቀት ጸበሉ የኛ ያንተ ሆኖ የሚቀጥል ይመስላል። እንደዚያ ስለ ታቦቱ የኛ አንተ የማን ሆነ ነው እንዲሁ የኛ የምትል እንዲሁ ነውር አይደለም። ደግሞ እንደዚህ ስላችሁ ተሰቀቁ ማለቱን በሉ ችግር የለም እያልኳችሁ ያል መጀመሪያ እናንተ የክርስቶስ ሁኑ፣ የእግዚአብሔር እንሁን። እውነቴን የእግዚአብሔር እንሁን። የሰይጣን ሆነናል፣ የማናውቀው ሆነናል። የማናውቀው አሁን እኮ ተመልከቱ አይደለም ድሮ ታንክ ተጭኖ አውሮፕላን ቦምብጣዊ አውሮፕላኖች ተጭነው ነበር ኢትዮጵያን የሚወሯት አውሮፓውያን። አሁን አያስፈልጋቸውም። በቴሌቪዥን አንተን ይከፍቷል፣ ይዘጓል ያረጉ ማለት። በፌስቡክ ዝውር አድርገው ህይወታችሁን ይገዛሉ። በደንብ አድርገው ይቆጣጠሯችኋል ማለት። ወታደር ሳይመደብብህ ጥይት ሳይተኮስብህ እጅ ሰጥተሃል። የለም በቃ ኢትዮጵያዊነት ጨርሶ የለም። ደግሞ እንደዚያ ስንል ኧረ እኔ ራሴን የማውቅ ሰው ነኝ ይላል። ደግሞ ሲጠየቅ ሰው እኔ ራሴን አውቃለሁ ይላል። እንግዲህ ይሁንላችሁ መቼ ሰው ለክብሩ ነው የሚኖረው እና ብንስተካከል ጥሩ ነው። በታምር እግዚአብሔር እንዲሁ ዝም ብሎ ኮሽ ባለ ቁጥር እንዲህ ያለ አባት አሉ እንደዚህ ያለ ገዳም ክርስትና እጃችን ውስጥ ያለ ነገር ነው። ተጎልተን የሆነ ሰው ለውጥ እንዲያመጣልን እንፈልጋለን። ራሳችን ተጎልተን ኃጢአታችን እየሰራን በለመድነው ኃጢአት እየተንከባለን የሆኑ ሰዎች ብቻ ተደራጅተው ለውጥ እንዲያመጡልን እንፈልጋለን። ምንም ይመጣ የለም። የሚመጣው ራሳችን ስንሰራ ነው እና ንቁ። እውነቴን ነው። ተስፋለን እንዲሁ ከዛሬ እስከ ሰሞኑን ንስሐ ያልገባችሁ ካዋላችሁ ጥሩ እድል ነው። ብፁዕ አባታችን እንኳን ይህን ጉባኤ ያዘጋጁት ለሳንቲም ብቻ ሳይሆን ለነፍሳችሁ እንድታስቡ። የምትቀድሙት እናንተ ናችሁ። እግዚአብሔር በንስሐ ያንቃን።